ወማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰዱሱ ለጥር በዛቲ ዕለት ኮነ ሰማዕት አረጋውያን አበው ቅዱሳን መነኮሳት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚች ቀን የጻድቅ አርጋዴዎስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመነ መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሥ መልእክተኛ ከልጁም ጋር በሰማዕትነት ሞቱ። የሰማዕትነታቸውን ምክንያት ቴዎዶስዮስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ አለ። እርሱም ወደ ንጉሥ እንዲህ ብሎ ጻፈ። ካንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥ ዘንድ እግዚአብሔር አልወደደም። መልእክቱን ባነበበ ጊዜ ንጉሡ ደስ ብሎት እግዚአብሔርን አመሰገነው፣ ሀሳቡንም አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸውን ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምንም አላደርግም ሲል መለሰላቸው። ስለዚህም አረጋውያንን ይጠይቅ ዘንድ ንጉሥ መልእክተኛውን ዳግመኛ ላከ። ለንጉሡም መልእክተኛ ልጅ የነበረው ልጁም በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው አባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉሡን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለሞተ አልተገኘም። አረጋውያንም የንጉሡን መልእክተኛ የአባ ቢስዱራ ስጋ ወዳለበት ወሰዱትና ደረሱት። ስጋውንም አባታችን ሆይ እነሆ የንጉሥ መልእክት ወደ እኛ ደረሰ፣ እኛም የምንመልስለትን አናውቅም አሉት። በዚያንም ጊዜ አረጋዊ አባ ቢስዱራ አንስቶ እግዚአብሔር ልጅን ሊሰጥህ አልፈቀደም አላልኩህም አለ በሉት። ለንጉሥ አሁንም ከአላውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጅን አይሰጠውም። ይህንንም ተናግሮ ተመልሶተኛ። አረጋውያንም ይህን ቃል በክርታስ ጽፈው ለንጉሥ መልእክተኛ ሰጡት። እርሱም ወደ አገሩ ሊመለስ የተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊም ቆሞ ወገኖቹን እንዲህ አላቸው፣ እነሆ የበርበር ሰዎች ይገድሉን ዘንድ መጡ። ምስክርነት የሚሻ ከኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሄዶ ይሰወር አለ። የሸሹም አሉ። ከአባ ዮሐንስም ጋር የቀሩ 49 አረጋውያን መነኮሳት። የንጉሥ መልእክተኛም ልጅ ከጎዳና ጉዞ ላይ ዘወር ሲል በአረጋውያን ሰማዕታት ራሶች አክሊላትን ሲያኖሩ መላእክትን አያቸው። የዚያም ጎልማሳ ስሙ ዴያስ ነው። አባቱንም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖሩ ረቂቃን መላእክትን አያለሁ። አሁንም እንደ እርሳቸው አክሊልን ለመቀበል እኔ እሄዳለሁ አለው። አባቱም ልጄ ሆይ እኔም ካንተ ጋር እሄዳለሁ አለው። በዚያችም ቀን አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረማውያንም ገደሏቸው፣ የምስክርነት አክሊልም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳቱ ከተሰወሩበት ግንብ ወርደው የሰማዕታትን ስጋቸውን ሰበሰቡ። ገንዘቡም በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስንም ስጋ ሰዎች ሰርቀው ባታኑን ወደሚባል አገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህም በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎችም ከአገረ ፍዩም የጎልማሳውን ስጋ ሰርቀው ወደ ፍዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ስጋ መለሰው። መነኮሳቱም ለብዙ ጊዜ ፈተኑት። የወጣቱን ስጋ ከአባቱ ስጋ የሚለዩት ሆነው ነበር። በጠዋትም በአንድነት ያገኟቸዋል። ከመነኮሳቱም አንዱ እንዲህ የሚለውን እስኪያይና እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን። እኛ በሕይወተ ስጋ ሳለን እርስ በርሳችን አልተያየንም፣ በጌታችን ክርስቶስም ዘንድ አልተለያየንም። እናንተ እርስ በርሳችሁ ለምን ትለያያላችሁ? ከዚያችም ቀን ወዲህ የለያቸው የለም። አረማውያንም የአስቄጥስን ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ስጋ መነኮሳቱ ፈሩ። ከቦታቸውም አፍልሰው ወስደው በከበረ አባ መቃርስ ቤተ ክርስቲያን ጎን አኖሯቸው። የመቃብር ቦታም ሰሩላቸው። በላዩም በሊቀ ጳጳሳት ታውዳስዮስ ዘመን በስማቸው ቤተ ክርስቲያን ሰሩላቸው። ሊቀ ጳጳሳት አባ ብንያሚንም ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይኸውም ስጋቸው የተገለጠበት ነው። ቤተ ክርስቲያናቸውም እስከ ዛሬ አለች። ከቅብጢ ቋንቋ በሃምብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ሱቱፋነ ጻማ ወህማም 40 ወተሳቱ አይሩገ ገዳም ምስለ ላይከ ንጉሥ ወወልዱ ዘተከለልኮሙ ዮም ለአነስጣሴያ ቅድስት አዲ ሰላም ጽንአ ወራዙት ዘሞአት በድካም
በዚህች ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች አንዱ ልጅ የሆነች ቅድስት አንስጣሴያ አረፈች። እርሷም በላህዋ በደም ግባቷ እጅግ ያማረች ናት። ንጉሥ ብንስጥያኖስም ሊያጋባት ፈለገ። እርሷ ግን ይህን በልቧ አልወደደችም። የንጉሡም ሚስቱ በሕይወት ነበረች። ንጉሡ እንደሚሻትም ለንግሥት ሚስት አስረዳቻት። በዚያንም ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። ከእስክንድሪያም ከተማ ውጭ ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አንስጣሴያም በግብፅ አገር እንዳለች ንጉሥ ባወቀ ጊዜ ፈልገው ወደ እርሱ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሄዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ምስጢሯን ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ ኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱም በእንስራ ውሃ ቀድቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይህችም ቅድስት አንስጣሴያ በጸሎት በጾምና በመስገድ በመትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣሴያም ሐሳቧን በገደል ላይ እየጻፈች በበዓቷ ደጃፍ ታኖረው ነበር። ረድኡም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውን ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበትን ገል አመጣ። አባ ዳንኤልም በአነበባት ጊዜ አለቀሰ። ረድኡንም ልጄ ሆይ ተነስ፣ የዚያን ቅዱስ ሰው ሥጋ ሄደን እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄዱም ጊዜ ወደ በዓቷ ገብተው ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ሆይ ስለ እግዚአብሔር ብለ በላዬ ካለው በቀር በምንም ልብስ እንዳትገንዘኝ አለችው። ከዚህም በኋላ የከበረች አንስጣሴያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኋችሁ አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሩዋትም አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛትም የተነሳ እንዲህ ሆኗልና። አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረድኡም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁና። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቁስጥንጥንያ አገር ከመንግስት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንም ከተዋጋችበት ከዚህ ከታላቅ ተጋድሎዋ ለእኛ ለወንዶች መመከሪያ ሊሆነን ይገባል። ከእርሷም የሴቶችን ደካማነት አርቃ የኃይለኞች ወንዶችን ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት የከበሩ መጥረያስ የስርስንዮስ ሰማዕት የመፍቀሬ ነዳያን ዮሴፍ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዮሴፍ ለጦቢት አምሳሉ እስመዘረወ በምጽዋት እንበለያት ርፍጥሪ ተብዕሉ ትእዛዘ አምላክ ዘይቤ ሰሚኦ በውስተ ወንጌሉ ዘገበርክሙ ለአሃዱ ምነ ንዑሳን እሉ ይትየሰብሂ ወይትየለይ ኩሉ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚህች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራቢዮን በሰማዕትነት ሞተ። በዚህችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። በዚህችም ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። በዚህችም ቀን የከበረ ቢፋሞን በሰማዕትነት ሞተ። በዚችም ዕለት የሰማዕታት ተውፍሎን ዮስና የሰርኒስ መታሰቢያቸው ነው። በዚችም ዕለት የያሬድ ልጅ ሄኖክን የመላልኤል ልጅ የቃይናን ልጅ የሄኖክ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ዛቅረብኩማ ይሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈለላ ነብቶ ከብዘንዴቴ መጻፈን ተረሳይ ከግዚኦ ጸዲቀ መበለት ኩፈ ሙላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ውረ የማሐረነ ኢየሱስ ክርስቶስ። ተአምሪው ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና ክብሩ አማላጅነቱ በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑርና አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ፈቃደ ሥጋውን አልፈጽምለት እያለ በዚህ ዓለም እያዘነ እየተከዘ የሚኖር አንድ ሰው ነበር።
ከዕለታትም በአንዱ ቀን ከአባታችን ከአቡነ ሀብተ ማርያም ገዳም ብዙ ሰዎች ሲመጡ አገኘ። አባቶቼ ወንድሞቼ እንደምን ዋላችሁ ብሎ ያ ሰው ሰላምታ ከሰጣቸው በኋላ ከወዴት ትመጣላችሁ ብሎ ጠየቃቸው። ከአባታችን ከአቡነ ሀብተ ማርያም ገዳም ነው የመጣ ነው አሉት። አቡነ ሀብተ ማርያም የልባቸውን ሐሳብ የቤታቸውንም ሐዘን አሟልቶ እንደሰራላቸውም ነገሩት። እኔም ለአባታችን ለአቡነ ሀብተ ማርያም የልቤን ሐዘን ብነግረው ይፈጽምልኛልን አላቸው። አዎን ይፈጽምልሃል ቢሉት ከዚህ በኋላ አባቴ አቡነ ሀብተ ማርያም አንተ የልቡናዬን ሐዘን ጭንቀት መከራ ታውቃለህና የልቡናዬን ሐዘን ሰምተህ የምወደውን ነገር ብትሰጠኝ እኔም እስከ ዕለተ ሞቴ ዝክርህን እዘክራለሁ። እንዲህ ብሎ በንጹህ ልቡና በለመነ ጊዜ አባታችን አቡነ ሀብተ ማርያም ከፈጣሪው ምሕረትን ለምኖ ያ ሰው አዝኖ ተክዞ የለመነውን የልቡናውን ሐሳብ ሁሉ አደረገለት፣ ፈጸመለት። በተፈጸመለትም ጊዜ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። አባታችን አቡነ ሀብተ ማርያም እንደዚሁ የእኛንም የልቦናችን ሐዘን መከራ ፈጽሞ ደስ ያሰኘን ይህንን ያድርግ። የአባታችን የአቡነ ሀብተ ማርያም ልመናው በረከቱ አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር ለዘላለሙ አሜን። አሕዛብ ከጣዖት ወደ ጣዖት የሚንከራተቱን አሕዛብን የሚስቡበት ትምህርታቸው ሚስጥረ ስጋዌ ነው። ስለዚህ ከሩቅ ጉልላቱ እንደሚታየን ከቤተ ክርስቲያን ትምህርት ከእውነተኛ አምልኮ ውጭ ያሉ ሩቅ ያሉትን ሰዎች የምትስብበት መዓዛዋ ነገረ ክርስቶስ ነው። ይህ ሚስጥረ ስጋዌ ነው። የቀረቡት ደግሞ ነገረ ክርስቶስ የገባቸው የክርስቶስን አምላክነት የተቀበሉ ደግሞ ወደ መሰረቱ ይመጣሉ። የት? ሚስጥረ ሥላሴ ማለት ነው። መሰረቱ ሥላሴ ነው። ጉልላቱ ሚስጥረ ስጋዌ ነው። ክብርና ምስጋና ለእግዚአብሔር ይሁን። ሌላ ትምህርት የለም። ስለዚህ በጣም ባጭሩ የክርስቶስ ቤተ ክርስቲያን ክርስቶስነት ረቂቅ ነው። ምእመናን ክርስቶስነት የሚጠና አይደለም። ክርስቶስነት እንደ እግዚአብሔር ፈቃድ እየተገለጠልን የምንኖረው ሕይወት ነው። ክርስቶስ ማለት መሲህ ቅቡ የተቀባ ማለት ነው። ንጉሥ ማለት ነው። ክርስቶስነት ማለት ቃል ሥጋ የሆነበት ምስጢር ነው። ክርስቶስ የሚለው ስም የወጣው ቃል ሥጋ በሆነ ቅጽበት ነው ይላሉ ሊቃውንቱ። ቃል ሥጋ በሆነ ቅጽበት ኢየሱስ የሚለው ስም እንደሚታወቀው መልአኩ ቅዱስ ገብርኤል ለድንግል ማርያም እንዳበሰራት ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሏታል። ስሙ የወጣለት እንደ አይሁድ ልማድ በዕለተ ግዝረት ነው። ኢየሱስ የሚለው ስም ወደ ቤተ መቅደስ ይዛ ወጥታ ያወጣችለት ስም ነው። ክርስቶስ የሚለው ስም የወጣው ግን በማኅፀነ ድንግል ነው። ቃል ሥጋ ጋራ ሲዋሃድ በዚያ ቅጽበት ክርስቶስነት ገንዘቡ ሆኗል። ለዚህ ሚስጥረ ስጋዌ ማለት ነው። ቃል ሥጋ የሆነበትን ቅጽበት ደግሞ ፍጡራን አያውቁትም። ረቂቅ ነው፣ ልዩ ነው። ፍጡራን አያውቁትም። የሚገርማችሁ ከፍጡራን ወገን የምታውቀው ሰዓቱን እመቤታችን ቅድስት ድንግል ማርያም ብቻ ናት። ስሟ የተመሰገነ ይሁን። ሌላ ፍጡር አያውቀው። ሌላ ፍጡር አያውቀውም ማለት ምን ማለት ነው? ብስራቱን ይዞ የመጣው መልአክ ቅዱስ ገብርኤል እንኳን ትወልጃለሽ፣ በመንፈስ ቅዱስ ግብር ትወልጃለሽ ብሎ ብስራቱን እንዲነግራት ተላከ እንጂ ቅዱስ ገብርኤል እንኳን ቃል ሥጋ በስንት ሰዓት እንደሆነ አያውቅም። እመቤታችን እንኳን ያወቀችው ሚስጥሩ በማህፀኗ ስለተከናወነ ነው። ክብርና ምስጋና ለእግዚአብሔር ይሁን። በሷ ማህፀን ውስጥ የሆነ ምስጢር ስለሆነ ነው። ስለዚህ ቃል ሥጋ በሆነ ቅጽበት መላእክትም አያውቁትም። ረቂቅ ነው። መላእክትም አልተረዱትም። በቤተልሔም በረት እመቤታችን ድንግል ማርያም ክርስቶስን በወለደችው ጊዜ ሰብአ ሰገል እጅ መንሻ ይዘው መጥተው መገበሪያ ይዘው መጥተው ሲሰግዱለት፣ እጅ መንሻ ሲያቀርቡለት፣ ምስጋና ሲያቀርቡለት ተደንቀዋል። ቅዱሳን መላእክት እንደ ሕፃን የምናየው በሚኮላተፍ አንደበት የምናየው በአንዲት ብላቴና ድንግል ክንድ ላይ የምናየው ሕፃን ሲሆን መውደቅ መጣል እንጂ መውደቅ ያለመዱ ነገስታት የወደቁለት ይህ ማን ነው? እሱ የነገስታት ንጉሥ ቢሆን ነው ብለው ተነጠፉለት። ግብር መሰብሰብ እንጂ መስጠት ያለመዱ ነገስታት ስጦታ ያቀረቡለት ይህ ማን ነው? እሱ ስጦታ ከሁሉ በላይ ስጦታ የሚገባው የስጦታዎች ሁሉ አምላክ ነው ብለው
ምስጋና አቀረቡለት። ያን ጊዜ ክርስቶስ እናቱ ክንድ ላይ ሆኖ አለቀሰ። ምን አላልኳችሁ? አልሰማችሁ? ምን አለ? ማን ያለቀሰው? አይገርም? አንድ ሊቅ በቅዳሴው ምን ይላል? እንዘ ይስዕል ማጥራተ እሙ ሲሳየ በከመ ሕፃናት በከየ። እናቱን ጡት ርቦት እንደሚለምን ሕፃን አለቀሰ። ምን ብሎ? ጡት ስጭኝ ብሎ። ያን ጊዜ መላእክት ተደነቁ። እንዴ የአማልክት አምላክ ነው፣ የነገሥታት ንጉሥ ነው ብለን የወደቅንለት ይህ ሕፃን እንዴት ሌላ ጊዜ ርቧቸው ሲያለቅሱ እንደምናጫውታቸው ሕፃናት እንዴት እንዲህ ባለ ሁኔታ ያለቅሳል ብለው ሐሰስዎ በአርያም በሰማይ ሊፈልጉት ወጡ። ሊፈልጉት ወጡ። ወደ ላይ ወጡ። ወደ ላይ ሲወጡ ያንን ሕፃን እታች አልተጨመረም፣ እላይም አልጎደለም። በአባቱ እቅፍ ደግሞ ተቀምጦ ኪሩቤል ሲያመሰግኑት ተመለከቱ። ክብርና ምስጋና ለእግዚአብሔር ይሁን። አዩ። ይህን ምስጢር አዩና ተደነቁ። ከአእምሯቸው በላይ ነው። ምዕመናን ልብ በሉ። መላእክት ከነፍስ የሚረቁ ናቸው። ነፍስ ረቂቅ ናት። በስጋ ውስጥ ያለች ናት። ነፍስ ከስጋ ጋር የተዋሃደች ናት። ረቂቅ ናት። ማንም የማይደርስባት ናት። ስጋን የሚገሉ ጨካኞች የማይደርሱባት ናት። መላእክት ደግሞ ከነፍስ ይረቃሉ። ከነፍስ የረቀቁ መላእክት ይሄ ምስጢረ ሥጋዌ ሩቅ ሆነባቸው። ታዲያ ከመላእክት ሩቅ የሆነ ምስጢረ ሥጋዌ እንዴት ፍጡራን ሊያጠኑት ይችላሉ? ምእመናን እንዴት ያጠኑታል? እንዴት ይረዱታል? እኛ የሚጠና አምላክ የለንም፣ የሚገለጥ አምላክ ግን አለን። ክብርና ምስጋና ለሱ ይሁን። የሚጠና አምላክ አይደለም ያለ። ታላቁ የቤተ ክርስቲያን አባት ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? እግዚአብሔር ይላል በሰው አእምሮ ከመጠቅለል በላይ ነው ይላል። አያችሁ፣ በዚህ ምድር ላይ ሁሉ ይጠናል፣ እግዚአብሔር ግን አይጠናም። እግዚአብሔር የሚመረመር የሚጠና አምላክ አይደለም። ሰባቱ መጋረጃዎች ሙሴ ካለፈ በኋላ እግዚአብሔርን ሊያገኘው አልቻለም። ጨለማ ውስጥ በድምፅ ነው የሰማው። ብርሃን የሆነውን አምላክ፣ የማይደረስበት አምላክ ስለሆነ፣ ረቂቅ አምላክ ስለሆነ፣ ስለዚህ መላእክት ተደነቁና ምን አሉ? ከአእምሯቸው በላይ ስለሆነ የምስጢረ ሥጋዌ ረቂቅ ስለሆነ እነዚህ ቅዱሳን መላእክት ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። አያችሁ፣ ምስጋና በአርያም በሰማይ በመላእክት ዘንድ የሚገባው እንደገና ለሰው ልጆች ሰላምን ሊሰጥ አማኑኤል ተብሎ በቤተልሔም በረት የተገለጠ ከምስጋና ውጪ የምንገልጠው የለንም አሉ። ክብርና ምስጋና ለእግዚአብሔር ይሁን። የለንም። ይህ ነው ክርስቶስነት፣ የሚጠና አይደለም። ለዚህ ነው በፊልጶስ ቂሳርያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ በግምት የሚናገሩ ሁሉ ግማሹ ሙሴ ነው ይላል፣ ግማሹ ኤልያስ ነው ይላል፣ ግማሹ ከነቢያት አንዱ ነው ይላል አሉት። እናንተስ ማን ትሉኛላችሁ? ያኔ ምን አለ? የዮና ልጅ ስምዖን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲለው ጌታ ተደነቀ። በልቡ በእግዚአብሔር አብ ዘንድ የሚታወቅ ምስጢር፣ እስትንፋሱ በሆነ በእግዚአብሔር መንፈስ ቅዱስ የሚታወቅ ምስጢር በዚህ ታናሽ ብላቴና አእምሮ ስለመጣ እግዚአብሔር ተደንቆበት ምን አለ? ኦ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ሥጋ ወደም፣ የዮና ልጅ ስምዖን ሆይ ይህንን ሥጋና ደም አልገለጠልህም፣ የሰማዩ የአባቴ መንፈስ ገልጦልሃል አለና፣ ስለዚህ ምን አለ? አንተ አለት ነህ። እስቲ በሉ አንተ አለት ነህ በሉ። አንተ ምንድነህ? አለት ነህ አለና፣ በዚህች አለት ላይ አለ ቤተ ክርስቲያንን እሰራታለሁ፣ ዋና ቅጸ ሲኦልን ይይይልዋ፣ የሲኦል ደጆች አይችሏትም። ክብርና ምስጋና ለእግዚአብሔር ይሁን። ክርስቶስ የሕያው እግዚአብሔር ልጅ ብላ የምታመን የእኛ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት። ክርስቶስን የእግዚአብሔር ልጅ እግዚአብሔር ብላ የምትቀበል፣ ክርስቶስን የባህሪ አምላክ ብላ የምትቀበል፣ የወደቀውን የሰው ልጅ በገዛ ፈቃዱ ወድቆ በራሱ አቅም መነሳት ስላልቻለ ሊያነሳው የወደቀለትን አምላክ መልኩ የጠፋበትን ከለሩ የተበላሸበትን ተመልከቱ። እግዚአብሔር በመልኩ ፈጥሮት፣ እግዚአብሔር በመልኩ አክብሮት። ምእመናን፣ በነገራችን ላይ ሰው አፈር ብቻ አይደለም።
አፈር ብቻ አይደለም፣ ሰው አፈር ነው እያልን ነው ሰው የረከሰብን ከቃ። ሰው የእግዚአብሔር መልክ ነው፣ ስሙ የተመሰገነ ይሁን። ሰው እግዚአብሔርን ነው የሚመስለው። ምን ብለዋል ሥላሴ? ንግበር በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው የሚመስለው እግዚአብሔርን ነው። አፈሩ ምንድን ነው? አንድ ፓርቱ ነው፣ የሥጋው ፓርት ብቻ፣ ያውም የሚነሳ ከሞተ በኋላ የማይበሰብሰውን ለብሶ የሚነሳ። ክብርና ምስጋና ለእግዚአብሔር ይሁን። የማያረጀውን አዲስ ሲሆን ለብሶ የሚነሳ ሰው ረቂቅ ፍጡር ነው። ምእመናን ልዩ ፍጡር ነው። እንኳን እግዚአብሔር ሰው እንኳ አይጠናም። ሰው እንኳ አሁን የመናፍቃን ችግር፣ የአሕዛብ ችግር እግዚአብሔርን እናጠናዋለን ነው። እግዚአብሔርን አጥንተን እንወስነዋለን ነው። የኛ ቤተ ክርስቲያን ግን እንዲህ ያለ ሕይወት የላትም። እግዚአብሔር የሚደረስበት በሕይወት እድገት ነው፣ በመንፈሳዊ እድገት ነው። አባቶቻችን መንፈሳዊ ሕይወታቸው ሲያድግላቸው፣ የልብ ዓይናቸው ሲበራላቸው ክርስቶስን ተረድተውታል፣ ዳሰውታል፣ አይተውታል። ክብርና ምስጋና ለእግዚአብሔር ይሁን። እንዲህ ባለ ሁኔታ ቤተ ክርስቲያን ክርስቶስን የምታውቀው የምታስተምረው እንዲህ ባለ ሁኔታ ነው። ምእመናን ምንፍቅና እንዳይበላችሁ አደራችሁን። ቤተ ክርስቲያን ትምህርቷ ባይገባችሁ እስኪገባችሁ መጸለይ እንጂ መንገድ ላይ በሚያባብሉ በሚያስገድዱ ሰዎች ሃይማኖታችሁ እንዳትለውጡ። ረቂቅ ነው የኛ ሃይማኖት፣ የማይመረመር ነው። ስማችን ምንድን ነው? ኦርቶዶክስ ተዋሕዶ። እስቲ በሉ ኦርቶዶክስ ተዋሕዶ በሉ። እነዚህ ራሳቸው በየራሳቸው ሰፊ ሐሳብ የሚያስነሱ ናቸው። ሁለቱም ኦርቶዶክሳዊነት፣ ተዋሕዶ ሩቅ ነው በጣም። ስለዚህ በዚህ እምነት መላእክት እንኳ ባልደረሱበት ሩቅ በሆነ ሃይማኖት እንዲሁ በረድኤተ እግዚአብሔር ከአውደ ምሕረት በሚፈሰው የእግዚአብሔር ጠል ራሳችንን እያሳደግን እያለመለምን መኖር ይገባናል እንጂ ቤተ ክርስቲያናችን ስላልገባችን መናፍቃን ሊወስዱን አይገባም። ይቺ ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት። ክርስቶስ ረቂቁን አምላክ የምታስተምር፣ ልብ በሉ፣ ረቂቁን አምላክ ስለምታስተምር፣ ረቂቁን አምላክ ስለተዋሃደች እሷ ራሷ ረቂቅ ናት። በምን እንረዳለን? ይሄንን ቤተ መቅደስ አቃጠሉት አይደለም እንዴ? አቃጠሉት። ስናየው ከሰል ሆነ መቅደሱ፣ አምልኳ ግን ቀጠለ። አያችሁ፣ የኔና የናንተ አምላክ የቤተ ክርስቲያኒቱ አምላክ የፕሮቶኮል አምላክ አይደለም፣ የባህሪ አምላክ ነው። በምርጫ ካርድ የተሾመ አይደለም፣ በሰራዊት ብዛት ዙፋን ያለው አይደለም፣ ማንም የማያወርደው የባህሪ አምላክ ነው። መቅደሱ ሲነድ እዚያች ትንሿ መቃኞ ውስጥ አልናቀንም። እግዚአብሔር ስንሰበሰብ ገብቶ እየባረከን ነበር። ስሙ የተመሰገነ ይሁን። አዎ አሁንም እኛ ደስ እንሰኝ ዘንድ ይህን መቅደስ ሰራን እንጂ ቤተ ክርስቲያኒቱ ሩቅ ናት። ስርዓተ አምልኳ ላይ የሚደርስ አቅም ያለው ፍጡር የለም እንዳይመስላችሁ። ማንም አይደርስም። ታቦቱን ያነዱት ይሆናል፣ መቅደሱን ያነዱት ይሆናል። ከመስዋዕቱ ግን አይደርሱም። መስዋዕቱ ረቂቅ ነው፣ መንፈስ ቅዱስ የሚያከብረው ነው። እንኳን ጨካኞቹ ቀርቶ የሚያከብረው ቄስ እንኳን በሃይማኖት መስዋዕቱ ሲለወጥ ያቀብላል እንጂ እሱ እንኳን አይደርስበትም። ክብርና ምስጋና ለእግዚአብሔር አይደርስበትም። የሚያቀብለን ቄስ፣ የሚያቀብለን ጳጳስ፣ ቀድሶ የሚያቀብለን ጳጳስ እሱ እንኳን መስዋዕቱ ጋር አይደርስበትም፣ ሩቅ ነው። ምክንያቱም የሚለውጠው መስዋዕቱን መንፈስ ቅዱስ ነው። የሚቀበለው እግዚአብሔር አብ ነው። የሚቀበለው እግዚአብሔር አብ ነው። የሚለወጠው ደግሞ ራሱን ለኛ ብሎ በመስቀል ላይ ነፍስ ከስጋ የለየልን አምላክ ራሱን መስዋዕቱ ላይ መንበሩ ላይ ይለውጥልናል። መንበሩ ቀራንዮ ነው፣ ሩቅ ነው። ምእመናን አንድ ነገር ነግሬያችሁ ልቋጭ ትምህርቴን። አንድ ነገር የማያልቅ ሐሳብ ስላነሳው አንድ ነገር ገና ቅዳሴ ሲገባ ቅዳሴ ቃጭል ይሰማል። ዲያቆኑ ቃጭል ያሰማል። ይሄ ቃጭል ቃለ ዓዋዲ ነው። ቃለ ዓዋዲ ይሄ ስም ደርቦ የመጣው አይደለም፣ መልክ ለውጦ የመጣው አይደለም። እናውቃለን ምእመናን። እዚህ ጅጅጋ የዛሬ 15 ቀን በዚህ በቃለ ዓዋዲ ስም የተሐድሶ መናፍቃን እዚህ ጅጅጋ ጉባኤ አድርገው ወጥተዋል። እናንተ አታውቁ ይሆናል። ልክ ነው። እናንተ ጭንቀት ላይ ናችሁ፣ መቅደሳችሁን እየሰራችሁ ነው። ዓለም አንድ መንደር ሆናለች። ምእመናንን ሊበዘብዙ ተደብቀው እዚህ ደርሶናል መረጃው። ቃለ ዓዋዲ ኦርቶዶክሳዊ ስም ነው፣ የአዋጅ ነጋሪ ቃል ነው።
የዮሐንስ ድምፅ ነው። መንገድ ጠራጊው የሙሽራው ሚዜ ለሙሽራዋ ለሙሽሪቷ ቤተ ክርስቲያን መንገድ እየጠረገ ሙሽራዋ እንዲቀበላት እሷም እንድትቀበለው ያመቻቸ ኋላ ዓለም ይጠብቀው የነበረውን ጥያቄ መለሰ። ነዋ በግዑ ለእግዚአብሔር። ይኸውና ትጠብቁት የነበረው በግ፣ ይስሐቅ ጠይቆት የነበረው በግ ይኸውና። በጉ የታለ ነበር ጥያቄው። ይኸው በጉ መጣ። የወይዘሮ ገሌ በግ አይደለም፣ የአቶ ገሌ በግ አይደለም። የእግዚአብሔር በግ ስሙ ለዘላለም የተመሰገነ ይሁን። የሚናገር በግ እሱ ነው። ይሄን ነው የሚያሰማው። ከቤተልሔም ሲመጣ ዲያቆኑ መስዋዕቱን አክብረው ወደ ቤተ መቅደስ ይገባሉ። እናንተ አታውቁም፣ መጋረጃው ይዘጋል። አንድ ነገር ግን ልንገራችሁ፣ መጋረጃው ከተዘጋ በኋላ መስዋዕቱን ከቤተልሔም ይዘው መጥተው በራሳቸው ላይ እንዳከበሩት ዲያቆናቱ ካህናቱም አብረው ሆነው መንበሩን ውደት ያደርጋሉ፣ ይዞራሉ። እየሰማችሁ ነው? ምን ይላሉ አልኳችሁ? ለምን እንደሚዞሩ ታውቃላችሁ? ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ 3 ዓመት ከ3 ወር ሲያስተምር አይሁድ ክስ ፍለጋ ሲንከራተቱ መኖራቸውን ለማሳየት ክስ ፍለጋ ይከተሉት። ከዚያ ምን ያደርጋል? ዞሮ ሲጨርስ ዋናው ቄስ ሰራዬ ካህኑ ዋናው ቄስ ምን ያደርጋል? መስዋዕቱን ይቀበልና ቤተ መቅደሳችን ውስጥ ምን አለ? መንበር አለ። ይሄ መንበር ፊት ለፊቱ የማን ስዕል አለ? የማን ስዕል? የድንግል ማርያም። የትም ቤተክርስቲያን ብትሄዱ መንበሩ ላይ ከፊት የእመቤታችን ስዕል ነው ያለው፣ ሌላ የለም። የቤተክርስቲያን ሕይወት ነው፣ ሕይወት ነው ያ። ስለዚህ 3ቱ ግን መስኮቶች የመንበሩ ክፍት ናቸው። ከንፍቁ ቄስ ጋር በ3ቱ መስኮቶች በኩል መስዋዕቱን ይቀባበላል ቄሱ። ይሄ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ፣ በቀያፋ፣ በሃና በ3ቱ የፍጡራን የፍርድ አደባባይ መቆሙን እየገለጠ ነው ቄሱ። ከዚያ ምን ይላል? ሚመጠን ግርም ትዛት ይለት ይቺ ሰዓት እንደምን የምታስፈራ ናት፣ መንፈስ ቅዱስ ከላይ ከሰማይ ሰማያት የሚወርድባት መስዋዕቱን የሚያከብርባት እያለ ይጸልያል። ምን እያለ ነው? ምዕመናንን እያዘጋጀ ነው። ወደ ቀራንዮ ይዣችሁ ልወጣ ነውና ተዘጋጁ። ወዴት አልኳችሁ? የሚገርም እኮ ነው። ወደ ቀራንዮ ይላል ቄሱ። ይህን አዋጅ ያውጅና ከዚያ እጁን ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ይላል። ምን እያለ ነው? ምስክርነት እየሰጠ ነው። ቀጥ ብሎ ምዕመናን፣ እናንተ አሁን አሃዱ ሲባል ትቆማላችሁ አይደለም? ለምንድን ነው የሚቆመው ታውቃላችሁ? ግን አያችሁ፣ አሁን እኛን የጎዳን ኦርቶዶክሳውያንን በግምት መኖር ነው። እግዚአብሔር ከግምት ያውጣን። ማንም እንደ ለቅሶ ቤት ንፍሮ እየዘገነ ወደ ፈለገበት የሚወስደን በግምት ስለምንኖር ነው። ለምንድን ነው ይሄን ማደርገው ብለን አንጠይቅም። ቀጥ ይላል ቄሱም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ምስክርነት እየሰጠ ነው። ትምህርት ነው። እኔ በስላሴ አምናለሁ እያለ ነው ቄሱ። መሰረቷ የቤተ ክርስቲያን ስላሴ ነው። የተወለደችው ከስላሴ ነው። ስለዚህ በዚህ አምናለሁ ይላል። ምዕመናን ይከተሉታል። ምን ይላሉ? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። አይገርምም? ቄሳችን ሆይ፣ አባታችን ሆይ፣ አንተ እንደምታምነው እኛም እምነታችን ይሄ ነው። እግዚአብሔር በዚህ እምነታችን ያጽናን። ምዕመናን እምነታችን ይሄ ነው። እኛ ምን እንላለን? እውነት ነው። በእውነት አብ ቅዱስ ነው፣ በእውነት ወልድም ቅዱስ ነው፣ በእውነት እግዚአብሔር መንፈስ ቅዱስም ቅዱስ ነው። ከዚያ በኋላ ይዞን ይወጣል ወደ ቀራንዮ። ታዲያ ወደ ቀራንዮ ይዞን ሲወጣ ቄሶቹ 2ቱ ካህናት እንደ ዮሴፍና እንደ ኒቆዲሞስ ናቸው። ሁልጊዜ ዓርብ ነው። ወደ ቀራንዮ ነው የሚመልሰን። ወደ ቀራንዮ መመለስ የሚችል ፍጡር የለም። ወደ ቀራንዮ የሚመልሰን የቤተ ክርስቲያን መሪዋ እግዚአብሔር መንፈስ ቅዱስ ነው። ክብርና ምስጋና ለስሙ ይሁን። ለሰው የማይቻለውን የሚችል እግዚአብሔር መንፈስ ቅዱስ ወደዚያ ወደ ኋላ ይመልሰናል። ካህኑ በእምነት ያቀብላል። ካህኑ መስዋዕቱ የቱ ጋር እንደሚለወጥ እንኳን አያውቅም። እየሰማችሁ ነው አይደለም? የሚገርም ነው። ቀዳሹ ቄስ የቱ ጋር ማን ብቻ ያውቃል? እግዚአብሔር መንፈስ ቅዱስ፣ ሌላ የለም። አንድ ሊቅ ምን ይላል? የቅዳሴው ሙሉ ጸሎት ከመጀመሪያው ከአሃዱ ጀምሮ እስከ ቱ በሰላም ያለው ሙሉ ጸሎት ይላል
አንዲት ሴት ምግብ ለማብሰል ቀዝቃዛ ውሃ ጥዳ ቀዝቃዛው ውሃ እሳቱ ቀስ እያለ ወደ ለብታ ቀስ እያለ ወደ ማፍላት እንደሚለውጠው የቅዳሴው ሙሉ ጸሎት መስዋዕቱን ቀስ እያለ ይለውጠዋል። የሚለወጥበትን ሰዓት ግን እግዚአብሔር መንፈስ ቅዱስ ብቻ ያውቃልና ካህኑ በእምነት ያቀብል ነው። ታዲያ እቺን ሩቅ ቤተክርስቲያን ማን ሊደርስባት ይችላል? ምእመናን ህንጻዋን ያነዷት ይሆናል እንጂ ሕይወቷን ክርስቶስን አይደርሱበትም። ስሙ ለዘላለም የተመሰገነ ይሁን። አይደርሱበትም። ስለዚህ ምእመናን ያለነው የት ነው? በክርስቶስ ቤተክርስቲያን ውስጥ በዚህ የተተከሉ ሕይወታቸውን ክርስቶስን እየመሰሉ ፍለጋውን እየተከተሉ ከፊት በእምነታቸው ጽናት ምክንያት ፈተና ቢገጥማቸው ፈተናውን ማለፍ የሚችሉበት ፊት ለፊት የተቸነከረውን አምላክ ያያሉ። ፊት ለፊት የሾህ አክሊል የደፋውን አምላክ ያያሉ። ፊት ለፊት ለነሱ ብሎ ሰው የሆነላቸውን አምላክ ያያሉ። እሱን ሲመለከቱ ፍርሃታቸው ይወገዳል። ለምን? እሱ መበስበሳችንን አስቀረዋ። መቃብራችንን የሕይወት መንገድ አደረገዋ። መቃብራችንን የሕይወት ደጅ መጥኛ አደረገዋ። ሞቱ ወደ እግዚአብሔር የምንጓዝበት መንገድ አደረገው። ስሙ ለዘላለም የተመሰገነ ይሁን። የክርስቶስ ቤተክርስቲያን እንዲህ ባለ ሕይወት የምታልፍ ስለሆነች ምእመናን እንደ ሽንፈት እንዳትቆጥሩት መከራዋን። መከራዋ ክብሯ ነው። መከራዋ እስቲ በሉ መከራዋ በሉ ክብሯ ነው። ምኗ ነው? አለቀ። ክብሯ ነው። እስመ በብዙ ጻማ ወድካም ሀሎነ ንባህ ለመንግስት እግዚአብሔር። በብዙ መከራና ትዕግስት ወደ እግዚአብሔር መንግስት መግባት አለን ነው። በእኛ የቤተ ክርስቲያን ሕይወት ውስጥ ሱፍና ከረባት ላይ ታንቆ ጠዋት ተነስቶ እየበሉ እየጠጡ ዝም ብሎ በስጋ ድሎት ምቾት የሚወረስ ክርስቶስ የለም። አልደላውም። ባለቤቱ ወደዚህ ሲመጣ ሰማይና ምድርን የሚመግብ ጌታ ዘይገለብቦ ለሰማይ በደመና ወያስተደሉ ክረምተ ለምድር ያበቁል ሳር ውስጥ አድባር። ሰማይን በደመና የሚሸፍን በተራሮች ላይ ሳርን የሚያበቅል ለምድር ክረምትን የሚያዘጋጅ እግዚአብሔር አሁን ሟይ ለመብረቅ ነው፣ ሟይ ለማይ ነው። በቤተ ክርስቲያኒቱ ትምህርት ይሄ ወቅት በደመና እየቋጠረ ከውቅያኖስ ውሃ እየጨለፈ ወደሚፈልግበት አካባቢ የሚያዘንብ እግዚአብሔር፣ ምድርን የሚያጠግብ እግዚአብሔር በዚህ ምድር ላይ ተራበ ተብሎ ነው የተጻፈለት። እየሰማችሁኝ ነው? ምን ተባለ? ስለዚህ ስትራቡ የተራበላችሁን አምላክ ማስታወስ ነው። ስትጠሙ የተጠማላችሁን አምላክ ማስታወስ ነው። ስትሰቃዩ የተሰቃየላችሁን አምላክ ማስታወስና እሱን ምልክት አድርጎ መስማት ነው። የክርስቶስ ቤተክርስቲያን መገለጫው ይሄ ነው። በመከራው በኩል ወደ ክብር የምንወጣበትን መንፈሳዊ ድልድይ የዘረጋልን እግዚአብሔር ስሙ የተመሰገነ ይሁን። በዚህ መንፈሳዊ መሰላል እየወጣን ከክብር ወደ ክብር ከፍ እንድንል ለሁላችን ኦርቶዶክሳዊ ስነ ልቡናችን ያጠንክርልን። መንፈሳዊ ልባችንን ከፍ ያድርግልን። የሰማነውን በልቡናችን ይጻፍብን። ሰላም ያሳደረ አምላክ ሰላም ቀን ያውለን። ከቅዱሳን ረድኤት በረከት ያሳትፈን። በቸርነት ጠብቀን። በዓለም የተበተኑትን ወገኖቻችን በቸርነት በያሉበት ቦታ ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን አበነ የውም ድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረ የኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን